አባቴ ምን እንደታየው አላቅም ያው ከመወለዴ በፊት ልጄ ደራሲና ጋዜጠኛ ይሆናል ብሎ ማስታወሻ ጽፎ ለናቴ አደራ ሰጥቷታል ሁለተኛ ክፍል ያለው ጀምሮ የትምህርት ቤት ጋዜጠኛ ነበርኩ እሱ ላይ እንደምታዩቸው በጣም በሚያስገርም ሁኔታ ስራዬ የምር ጋዜጠኛ ሆነ የሚረብሹ ተማሪዎች ስም ይደርሰኛል የብሔራዊ ሰንደቅ ዓላማ ላይ ወጥቼ አነባለው ረባሾቹን ወቅሳለው በኢትዮጵያ ፕሬስ ታሪክ ቋሚ ጋዜጠኛ ቋሚ ደሞዝ ተከፋይ ሳይኮን ለ39 ዓመት የጻፈ ደራሲ ምናልባት በሺ የሚቆጠር አርቲክል ካለ ብንነጋገር ጥሩ ነው ለ39 ዓመት ያህል ማለት ነው በነገራችን ላይ ቤታችን ሰንደቅ ዓላማ ነበር አባቴ ሲወጣና ሲገባ እናቴም ቆማ ልጆችም ቆመው ሰላምታ ሰጥቶ ነው የሚወጣው እሱስ አለ ይሄ ታሪክ የምነግራችሁ ታሪክ እናቴ አንዳንዴ ምን ትላለች ወታደሩ አንተነ ልጆቹን በቃ ምን የሚያሳቀቁት አላላቆች እየመሰላት እባክህ ስትል ሰላምታ ሰጥቶ ነው የሚሄደው እንጂ አይወጣም እኛ ቤት አባት ዝም ብሎ አይወጣም በነገራችን ላይ የኔ ሞዴል ከበደ ሚካኤል ናቸው የሳቸውን አብዛኞቹን ግጥም በቃል ይችል ነበር ትምህርት ቤትም ይያለው ኤሌመንተሪም ሃይስኩል ዩኒቨርሲቲም ቢሆን በቃ አስተማሪው ምን ልብስ ለብሶ ቦርዱ ላይ እንዴት እንደጻፈ እንቅስቃሴው ምን በደንብ አስተዋውሳለሁ ስለዚህ ታሪኮችን ለመመዝገብ ብዙ አልቸገርም በተጨማሪነት ዳይሪ አለኝ በየቀኑ ጽፋለሁ